ፍቅር በቃላት ለመግለጽ የሚከብድ ነገር ግን በልብ ውስጥ ሲኖር ዓለምን የሚያቀል ታላቅ ስሜት ነው። ሁላችንም መወደድን እንፈልጋለን። ነገር ግን አንዳንዴ ይህ ስሜት እውነተኛ ነው ወይስ የወቅቱ ስሜት ብለን ግራ እንጋባለን። ብዙዎች እወድሃለሁ፣ እወድሻለሁ ይላሉ። ቃላት ግን ዋጋ የሚኖራቸው በተግባር ሲታጀብ ብቻ ነው። ዛሬ በዝርዝር የምናያቸው 5 ምልክቶች አንድ ሰው ለእናንተ ያለው ፍቅር ከቃል በላይ መሆኑንና ከልቡ መሆኑን ማረጋገጫ የሚሆኑ ናቸው። ይህ ቪዲዮ ግንኙነታችሁን በአዲስ መነጽር እንድትመለከቱ ይረዳችኋል። አንደኛው ያለምንም መስፈርት መቀበል unconditional acceptance። እውነተኛ ፍቅር ፍጹም መሆንን አይጠይቅም። የሚወዳችሁ ሰው የእናንተን መልካም ጎን ብቻ ሳይሆን ድክመቶቻችሁንና ስህተቶቻችሁንም ጭምር አቅፎ የሚይዝ ነው። አብዛኛው ሰው እናንተን ከመሰላችሁት ወይም የሆነ ነገር ስላላችሁ ሊወዳችሁ ይችላል። እውነተኛ አፍቃሪ ግን ጠዋት ከእንቅልፋችሁ ስትነሱ፣ ስትናደዱ፣ አልፎም ተርፎ ተስፋ ስትቆርጡ ማንነታችሁን አይንቅም። እናንተን ለመቀየር አይሞክርም። ይልቁንም የተሻላችሁ ሰው እንድትሆኑ በምክርና በትዕግስት ያግዛችኋል። በእሱ ፊት ወይም በሷ ፊት ጭንብል መልበስ አያስፈልጋችሁም፣ ምክንያቱም ስለምትተማመኑባቸው። ሁለተኛው በትናንሽ ነገር ውስጥ የሚታይ ትኩረት ዲፕ አቴንሽን። ብዙ ጊዜ ትልልቅ ስጦታዎች ፍቅር ሊመስሉ ይችላሉ፣ ነገር ግን እውነተኛ ፍቅር የሚለካው በትናንሽ ነገሮች ነው። የሚወዳችሁ ሰው የነገራችሁትን ትንሽ ዝርዝሮች ያስታውሳል። ለምሳሌ የምትወዱትን ምግብ፣ የፈራችሁበትን ቀን ወይም በጨረፍታ የተናገራችሁትን ህልማችሁን አይረሳም። ይህ የሚያሳየው ሰውየው እናንተ ጋር ሲሆን አካሉ ብቻ ሳይሆን ልቡም አብሮ መሆኑን ነው። ስታወሩ በንቃት ያዳምጣችኋል። በአይኖቻችሁ ውስጥ ያለውን ደስታም ሆነ ሐዘን ሳይነግሩት ያነባል። የእናንተ ስሜትን ለመረዳት መዝገበ ቃላት አያስፈልገውም፣ ምክንያቱም ነፍሳችሁ ከነፍሱ ጋር ተገናኝታለች። ሶስተኛው ለእናንተ ደህንነትና ደስታ ቅድሚያ መስጠት ሰልፍለስ ሳክሪፋይስ ይባላል። ፍቅር ራስ ወዳድ አይደለም። አንድ ሰው ከልቡ ሲያፈቅራችሁ የእናንተ ደህንነትና ስኬት ከራሱ በላይ ያስጨንቋል። እኔ ምን አገኛለሁ ከሚል ስሌት ይልቅ ለሷ ወይም ለሱ ምን ባደርግ ይሻላል የሚል ሐሳብ ይቀድመዋል። ይህ ማለት ራሱን ይጠላል ማለት አይደለም። ነገር ግን እናንተ ስትቸገሩ ቀድሞ ደራሽ፣ ስትታመሙ አስተማሚ፣ ስታዝኑ ደግሞ ትከሻችሁን የሚያበድራችሁ እሱ ነው። ለእናንተ ሲል ውድ ጊዜውን፣ ምቾቱን አልፎም ተርፎ አንዳንድ የራሱን ፍላጎቶች መስዋዕት ሲያደርግ ሸክም አይሆንበትም፣ ይልቁንም ደስታ ይሰጠዋል። አራተኛው ግልጽነትና የማይናወጥ እምነት። እውነተኛ ፍቅር ባለበት ቦታ ፍርሃትና ጥርጣሬ ቦታ የላቸውም። የሚወዳችሁ ሰው በፊታችሁ ድክመቱን ለማሳየት አይፈራም። ሚስጥሩን ያካፍላችኋል፣ ያለፈ ታሪኩን ይነግራችኋል፣ ምክንያቱም በእናንተ ላይ ሙሉ እምነት አለው። እንዲሁም የእናንተን ታማኝነት በየደቂቃው አይመረምርም። ስልካችሁን ለመበርበርም ሆነ የት ነሽ ወይም የት ነህ ብሎ ለማንገላታት አይሞክርም፣ ምክንያቱም እውነተኛ ፍቅር ለባልንጀራው ነፃነትን ይሰጣል። በመካከላችሁ ያለው ግንኙነት በጥርጣሬ ሳይሆን በግልጽነትና በመከባበር ላይ የተገነባ ነው። አምስተኛው የወደፊት ህልሙ አካል ማድረግ ፊውቸር ኢንክሉዥን። በመጨረሻም ትልቅ የምስክር ወረቀት ጊዜ ነው። ለጊዜያዊ መዝናኛ የሚፈልጋችሁ ሰው ስለ ነገ አያወራም። ከልቡ የሚወዳችሁ ግን ዛሬ ብቻ ሳይሆን ከዓመታት በኋላ ያለውን ህይወቱን ሲያለም እናንተ መሃል ያደርጋችኋል። የዛሬ ዓመት እንዲህ እናደርጋለን ወይንም ልጆቻችን እንዲሆናሉ እያለ የወደፊት እቅዶችን ሲያካፍላችሁ ያ ሰው በህይወቱ ውስጥ ቋሚ ቦታ ሰጥቷችኋል ማለት ነው። እናንተ የሌላችሁበትን ስኬት እንደ ሙሉ ስኬት አይቆጥሩም። ቃላቱ ብቻ ሳይሆን ተግባሩም ወደፊት ለሚኖራቸው አብሮነት መሰረት የሚጥል ነው። ውድ ተመልካቾቻችን፣ ፍቅር ማለት ቃላትን መደርደር ሳይሆን በየቀኑ የሚታይ ተግባር ነው። እነዚህ 5 ምልክቶች በግንኙነታችሁ ውስጥ ካለ ያላችሁ ሰው ውድ ነውና ተንከባከቡት። ፍቅር የሚሰጥ ብቻ ሳይሆን የሚቀበልም ስለሆነ እናንተም እነዚህ ምልክቶች ለምትወዱት ሰው እያሳያችሁ መሆኑን እርግጠኛ ሁኑ። ይህ ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ ፍቅር ያላችሁን ሐሳብ ወይም ሌላ ምልክት ካለ ኮሜንት ላይ ጻፉልን። በሚቀጥለው ቪዲዮ እስክንገናኝ በፍቅር ቆዩ።